ሰላም ጤና ይስጥልን ውድ ጠለስ ሚዲያ ቤተሰቦች፣ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 26 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን የልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ትናንትና መደበኛ ፕሮግራማችንን ማቅረብ አልቻልንም ነበር፣ ለዛም ይቅርታ እንጠይቃለን። ዛሬ ግን በሰዓቱና በዕለቱ መደበኛ ፕሮግራማችንን ይዘን መጥተናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ባለፈው የተዘጋጀውን መድረክ ይመለከታል። እንግዲህ መድረክ ተዘጋጅቶ ባላሰብኩት እና ባልጠበቅኩት ሁኔታ የእውቅናና የምስጋና መርሃ ግብር ተዘጋጅቶ በአድናቆት መንበሻበሽን ገልጬላችሁ ነበር። ያንንም በጠለስ ሚዲያ በፌስቡክ ስገልጽ አብዛኛ ወዳጆቼ ደስተኛ እንደሆናችሁ ተረድቻለሁኝ። ይገባሃልም ያንሳሃልም ያላችሁኝ በርካቶች ናችሁ። በዛው ልክ ደግሞ ዘመቻ ተከፍቷል። በተለያዩ ፕላትፎርሞች ተመሳሳይ አይነት ይዘት ያለው ዘመቻ ተከፍቷል እና መልስ የሚያስፈልገው ስለሆነ በስሱ እሄድበታለሁ። ከዚህ ጋር በተያያዘ አንዳንድ ሰዎች ቲክቶክም ላይ የተለያዩ ፕላትፎርሞች ላይ ደግሞ ለኔ በተሰጠው ምስጋናና እውቅና ዙሪያ ሀሳባቸውን ሰንዝረዋል። ከነዚህም ወገኖች አንዷ የሆነችው አኪ ቲክቶክ ላይ እንግዲህ የምታውቋት ይመስለኛል። በጣም ማከብራት ልጅ ነች። በጣም ጎበዝ፣ ብዙ ሀሳብ ያላት ልጅ ነች። ምናልባትም ከቲክቶክ ይልቅ ዩቲዩብ ለእሷ የሚስማማ ፕላትፎርም ይመስለኛል። ረዘም ያሉ ዘለግ ያሉ እይታዎቿን ስታቀርብ ያን ያህል ቲክቶክ ላይ ረዥም ሰዓት ወስዶ የሚከታተል የለም። ወደ ዩቲዩብ ብትመጣ ግን ብዙ ተወዳጅነት የምታገኝ ልጅ ናት ብዬ አስባለሁ። እኔም ቪዲዮዎቿን ያመጣውኝ ሪያክሽን ስሰራባቸው እንደነበር የምትረሱት አይደለም። እና አኪ ምን አለች፣ ምን አይነት አስተያየት ተሰጣት የሚለውን እስኪ በስሱ አይተን እንመለስ። ትላንትና አንድ ቪዲዮ ሰርቼ ነበረ ለጠለስ ሚዲያ ባለቤት ለደራሲና ጋዜጠኛ አሳየ ደርቤ የምስጋና ፕሮግራም ተዘጋጅቶ እኔም የግል ሀሳቤና አስተያየቴን ታንኪዩ የሚል ቪዲዮ ሰርቼ ነበር እና በዛ ቪዲዮ ስር ላይ አንድ ሰው የሆነ ኮመንት ሰጠኝ። በእርግጥ እኔ ለግለሰቡ ልመልስ አይደለም፣ ነገር ግን ያ የሰጠው ኮመንት የብዙዎቹ አስተሳሰብ ስለሆነ እኔ ምን አይነት አስተሳሰብ እያራመድኩ እንደሆነም ደግሞ ለሌሎች ብሪፍ ማድረግ ስላለብኝ ነው። አሳየ ደርቤ በዘመነ ካሴ ምስጋና የቀረበለት እኮ ጎንደርን ስላዋረደ ነው ይላል። ይሄ አስተሳሰብ የግለሰብ አስተሳሰብ ስላልሆነ ነው እኔ ምላሽ ልሰጥበት ብቅ ያልኩት። ይሄ አስተሳሰብ የግንቦት ሰባት አስተሳሰብ ነው። በተለይ ደግሞ ብልጽግና ጋር በአስተሳሰብ ልዩነት የሌለው በመንዳ የተጣላ ብዙ ጊዜ ጎንደር አካባቢ የሚደረግ አስተሳሰብ ነው። ይህ አስተሳሰብ ደግሞ የጎንደርን ማህበረሰብ ያው እያወናበደ ያለ ሀሳብ ስለሆነ እሱን ሀሳብ ብሪፍ በሆነ መልክ የራሴን ማስተሳሰብ ይዤ መሄድ እፈልጋለሁ። የጎንደርን ማህበረሰብ ለብልጽግና አንከብክቦ የሸጠው ብልጽግና ይውደም ደመቀ ዘውዱ ይለምልም የሚል ፖለቲካ ያለበት የሰሊጥ ፖለቲካ ነው ጎንደር ላይ ያለ ፖለቲክስ። ይሄን ፖለቲክስ ደግሞ ብዙዎቹ ገዝተው ሲያራምዱት አለው። ይሄ በሰሊጥ ንግድ የተሳሰረ፣ በጥቅም የተሳሰረ፣ በመንዳ የተሳሰረ ከብልጽግና የተለየ የሚመስል ነገር ግን አይዲዮሎጂው ያልተለየ የግንቦት ሰባት አስተሳሰብ ነው። ይሄ አስተሳሰብ ደግሞ ብዙዎችን ከአማራ ትግል ፈርቅቀው ይዘው ሄደዋል። እኔ በሰጠውት ሀሳብ ላይ አሳየ ደርቤ ጎንደርን ያዋርዳን፣ ጎንደርን ስላዋረደ ዘመነ ምስጋና ሰጠው ይላል። እኔ ይህን ሲያዋርድም አልሰማውም። በሁለተኛ ደረጃ ስላዋረድም ዘመነ ምስጋና ሰጠው ብዬም አላስብምም ስላልሰማውም። ነገር ግን ወደድክም ጠላህም አሁን ባለው አክቹዋል ብልጽግና በመረጠው መልክ በአፈሙዝ ህዝቡን ሊያናገር ሄዷል። በአፈሙዝ ደግሞ በአግባቡ እያናገረ ያለ ዘመነ ካሴ እንጂ አይደለም። ነገር ግን እኔ ያመሰገንኩት አሳየ ደርቤ በህዝቦች አንድነት ላይ እየሰራ ስለሆነ ትክክል ነው። የአማራና የትግራይ ህዝብ ትናንትም አንድ ነበር፣ ዛሬም አንድ ይሆናል፣ ነገም ከነገ በኋላም አንዱ ነው ይቀጥላል። ይሄን ግን ኦብሰስድ ሆኖ
ህዋት ጠል ወትግሬ ጠል እያለ ህዋትና ትግራይን ህዝብ ጨፍልቆ የሚያወራ የግንቦት ሰባት አስተሳሰብ የዚህ ወልቃይት ጠገዴ ላይ ተለጥፎ በህዝብ ተቆርቋሪ ስም ሰሊጥ እየመጠመጠ ከአሜሪካ እስከምን ትራክ ገዝቶ በህዝብ ላይ የሚጨፍር የሚደንስ አክቹዋሊ የወልቃይት ጠገዴ ህዝብ ግን ያውን ወንድ ህዝብ ቀብራችሁ ለፍጥኝ አስራችሁ ዝም ያስባላችሁት ይሄን እንኳን የማጭበርበሪያ ምርጫውን እንኳን እንዳይመርጥ እንዳይወስን እንዳይሳተፍ ጋዜጠኛ እንዳይገባ አድርጋችሁ ነገር ግን በጥቅም ተሳስራችሁ ነገራችን ላይ እህታችን ይህን ቪዲዮ ለሁለተኛ ጊዜ ሰራችሁ ነው። መጀመሪያ እውቅናውን በተመለከተ ምስጋናውን በተመለከተ ይገባል የሚል ቪዲዮ ሰርታ ነበር። ከዛ መተው ኮሜንት ላይ ልክ በፌስቡክ ገጾቻቸው ላይ ሲጽፉ እንደነበረ ሁሉ ይህንን አገው ሸንጎ ተላላኪ ጎንደር ጠል ምናምን የሆነ ሰው እንዴት ታመሰግኛለሽ? እኛ ደግሞ አማራ መስለሽን ነበር የሚል ፊድባክ ስለሰጧት ለሱ እንደገና መልስ ሰርታ ነው ይህን የነገረቻቸው። በአግባቡ ገልጸዋለች ብዬ አስባለሁ። መብራራት የሚያስፈልገው ሀሳብ አይደለም የተናገረችው። በተረፈ ለእኔም የተሰጠ የግብረ መልስ አለ። በተለይ ደግሞ በራሳቸው የፌስቡክ ገጽ ላይ ተመሳሳይ አይነት ላባ ያላቸው ወፎች ተመሳሳይ ነገር ሲያነበንቡ ነበር። አብዛኛው ያንሳሃል የሚል ቢሆንም የተሰጠው እና ያንሳሃል የሚል ቢሆንም ጎንደር ጠል የሚል ሐሳብ ሲንሸራሸር ነበር። ጎንደርን መስደብ ያሸልማል ለካ እያያችሁ ነው። አሳየ ደርቤ እኮ ተሸለመ ለካ ጎንደርን መስደብ ያሸልማል ሲባል ነበረ። ጽምዶ ጋዜጠኛውን ሸለመም ተብሏል። ምን ያልተባለ ነገር አለ? መድረኩ ላይ ትግራዮችም ወደ 47268 ከምናምን ሳንቲም ዶላር ማለት ነው ዶላር ሽልማትም ተበርክቶለታል ተብሏል። ግን ከምንም በላይ አስተያየት መስጠት ያስፈለገኝ ጎንደር ጠል የሚለው ሐሳብ ስለተደጋገመ ነው። ጎንደር ጠል የሚለው ሐሳብ ስለተደጋገመ ውሸት ሲደጋገም እውነት ይሆናል እንደሚባለው መልስ ሊሰጥ ይገባል በማለት ይህን ቪዲዮ መስራት ወደድኩ። እስኪ አንድ ቪዲዮ አምጣ እስቲ ጎንደርን ባልተገባ ቃል የገለጽኩበትን አንድ ቪዲዮ አምጣና ልቀጣ። ስለ ጎንደር ተገቢነት የሌለው ንግግር አድርጌ ከሆነ እስኪ አምጣ። ንግግር ከሌለ በቴክስት ፌስቡክ ላይ፣ ትዊተር ላይ፣ ቴሌግራም ላይ ስለ ጎንደር አንድ የጎንደርን ህዝብ የሚያስቀይም ነገር ጽፌ ከሆነ እስኪ አምጣ። ጎንደር ጠል ያልክብኝን ሐሳብ አምጣውና እንወያይበት። አንዳቸውም ኤቪደንስ አላቀረቡም። ጎንደር ጠል የዘለልኩት ድል ካለ በሌሎች ቦታዎች ላይ እና ሌሎች ቦታዎች ከዛ በሚበልጥ መልኩ እንደውም ጎንደር ላይ እንቅስቃሴዎች እየተደረጉ መሆናቸውን ስገልጽ ነበር። የጥረስ ሚዲያ ቤተሰቦች ይህን የምንረሱት አይደለም። እኔ ከጎጃምም ከወሎም ይሁን ከሸዋም ይሁን ከጎንደርም ይሁን ሁሉም ቦታ ላይ የሚታገለው አማራ ነው፣ የሚወድቀው አማራ ነው አይደለ? ድሉ አማራ ነው። እኔ ደግሞ በአማራነቴ የምደራደር ሰው አይደለሁኝም። ስለዚህ የጎንደርን ድል እንዳላየ ያለፍኩት ካለ ስለ ጎንደር መዘገብ ኖሮበት ጉዳትም ሊሆን ይችላል የዘለልኩ ካለ አምጡና እስኪ እንወያይ። እንደዚህ አይነት ነገር ማቅረብ የሚችል አንድ እንኳን ሰው ልታመጡ አትችሉም። በዚህ ጉዳይ ላይ ሊከራከረኝ የሚችል ጎንደር ጠል ያስባለ ሐሳብ ነው ብሎ የሚናገር አንድ እንኳን ከፊት የሚቆም ሰው የለም። አንድ ማለት ነው። እኔ ግን በሁሉም ነገር በጎንደር አጀንዳዊ ዙሪያ ፓርቲሲፔት ሳደርግ መክረሜ እንደ አንድ አማራ ድምፅ መሆን በሚያስፈልግበት ቦታ ላይ ድምፅ ሲሆን መክረሜን በሁሉም ነገር ላይ ማቅረብ እችላለሁ። በተረፈ ለምንድን ነው ጎንደር ጠል የተባልኩት? በስኳዶች እይታ ጎንደር ጠል ተብዬ የቀረብኩት ለምንድን ነው? አንደኛ ትግራይና አማራን ስላላጣለሁ ነው። ትግራይና አማራን ስላላገዳደልኩ ነው። ትግራይን ያልጠላ ጎንደርን የሚጠላ ነው ስለተባለ ነው። በእነዚህ ስኳዶች አስተሳሰብ የጎንደር ህዝብ እንደዛ ሊያስብ አይችልም። ስኳድ ግን ራሱን የቻለ ለራሱ የሰጠው ስያሜ እኮ ነው። ምን ብዬ ልጠራለት ትፈልጋለህ? ስኳድ የሚል ሰነድ አዘጋጅቶ ወደ ተግባር የገባ ነው። በጀት ተሰጥቶት ሰነድ ተሰጥቶት ወደ ተግባር የገባ ነው። ከዛ መካከል ከሁሉም አለ፣ ከሸዋም አለ። ዳምጠው ተሰማ ከሸዋ ልጠራ ትችላለህ። ለምሳሌ ከጎጃም እነ ጌትነት አልሞ አሉ። ከወሎ ስትመጣ እነ ዩሱፍ ኢብራሂም እና ሌሎችም አሉ። ስለዚህ ምን ብዬ እንጠራልህ እፈልጋለሁ? ስምህ ስኳድ ነው እና ስኳድ ሲባል ጎንደር ተሰደበ ይባልልኛል ማለት ነው። እና ለምንድን ነው ጎንደር ጠል የተባልኩት? አንደኛ ትግራይና አማራ እንዲታኮሱ ሁሌ በእነሱ መስመር እየፈሰስኩኝ ትግራይና አማራን ለማታኮስ ፍቃደኛ ባለመሆኔ የተነሳ ነው። ለዛ ነው አንዱ ይሄ ነው። ሁለተኛ ትግራይን ያልጠላ ጎንደር ጠል ነው ስለተባለ ነው በስኳድ አስተሳሰብ። ሶስተኛ የወልቃይትን የሰሊጥ ፖለቲካ የሚሸከም
አህያ መሆን ስላልመረጥኩ ነው። የወልቃይትን የሰልጥ ፖለቲካ እኮ ከትግራይ በባሰ መልኩ ጸረ አማራ ፖለቲካ ነው የሚራመደው። እነግርሃለሁ፣ ጸረ አማራ። አንተ ደሴ ላይ ስትወድም፣ ደብረ ብርሃን ላይ ስትወድም፣ ጎንደር ላይ ስትወድም፣ ባህር ዳር ላይ ስትወድም የአንተ ጥያቄ የአንተ መውደም የነሱ ውድመት አይደለም። የአንተ ጥያቄ የነሱ ጥያቄ አይደለም። ህንሳ የወልቃይት ጥያቄ ግን የአንተ ጥያቄ ነው ትባላለህ። እንዲህ አይነት የሰልፊሽ ፖለቲካ አዝዬ ማንዘፋዝፍ ይመስላል። የወልቃይት ፖለቲካ ግን የአንተ ፖለቲካ ነው፣ ተሸክመህ ልታንዘፋዝፈው ይገባል ትባላለህ። እና ወልቃይት ላይ ጥቃት ሲሰነዘር መላው አማራ ሄዶ እዛ ላይ መርገፍ አለበት። ወልቃይት የአማራና የትግራይ መቀበሪያ ቦታ እንዲሆን መስራት አለብህ ነው። አልሰራም፣ እነግርሃለሁ፣ አልሰራም። ከዚህ በኋላ ወልቃይትም ራያም አማራና ትግራይ አብረው የሚኖሩበት ቦታ እንዲሆን እንጂ የሚቀበሩበት ቦታ እንዲሆን አልሰራም። ይሄን አቋሜ ነው። ዋጋ ከፍዬበታለሁ፣ ከሀገር ተሰድቼበታለሁ። በአብዛኛው ከሀገር የወጣሁት የተከሰስኩት የተፈረደብኝ ስለ ወልቃይት በተናገርኩ ነው። ስለ ደሴ የተከራከረ ይመስላል እንዴ? ወሎ ቤት አማራ የተወለድኩ ነው መጠን ስለ ወሎ ስለ ራያ እንኳ አይደለም ፎርዛት ማታ ስለ ወልቃይት በተናገርኩ ነው። ግን ቀለዳችሁበት፣ አሾፋችሁበት፣ የወድድ የቁማር ቦታ አደረጋችሁት። አማራና የትግራይ መቀበሪያ ቦታ መጠፋፊያ ቦታ እንዲሆን መረጣችሁት። ይህንን ነው አልቀበልም ያልኩት። ትናንት አማራ ነኝ ብለህ ስትታገልማ አማራ ነህ ብዬ እንደ አንድ የሚዲያ ሰው ማድረግ ያለብኝን አድርጌያለሁ። በሁሉም ፕላትፎርም ማለት ነው። በሁሉም ከተከሰስኩበት 7 ክስ ከዚህ በፊትም ተናግሬያለሁ። 5ቱ ስለ ወልቃይት የሚያወራ ነው። ስለዚህ ወልቃይት የትግራይና የአማራ ቀብር ቦታ እንዲሆን ስላልፈቀድኩ ነው። የወልቃይትን ፖለቲካ አላዝልም ስላልኩ ነው። የሰልፊሾች ፖለቲካ እነሱ ወልቃይት ላይ የሆነ ነገር ሲሰነዘር መላው አማራ መጥቶ ይውደቅ። ከዛ ውጭ ግን አማራ ሲጨፈጨፍ ደግሞ ከገዳው ጋር ተባብረን ፖለቲካ እንሰራለን ነው አይደለም? ይሄ እኮ ነው የነሱ ፖለቲካ እኮ እንደዛ ነው። አንተን የሚያወድምህ አካል ጋር እነሱ ይሰራሉ። አንተ ግን ከማን ጋር መስራት እንዳለብህ እንደሌለብህ መራጮቹ እነሱ ናቸው፣ ይመርጡልሃል ማለት ነው። ከሬጋ መስራት አትችልም፣ ከሬጋ መስራት ትችላለህ ተብሎ እንዴ በዚህ ልክ ድንቁርቁር ያለ ፖለቲካ ትግራይ ላይ አታገኝም፣ በታሪክ አታገኝም ማለት ነው። በታሪክ እንዲህ ገዳያችን ጋር እየሰራ የአብይ አህመድ መከላከያ ጋር አብይ አህመድ ጋር እየሰራ ሌላው ቦታ ሲወድም ትግላችንን ምክንያት አይደለም እያጣጣልክ እንደዛ እያልክ በስሜት የሚመራ ነው፣ ስሌት የለውም፣ ምክንያት የለውም እያልክ እያንቋሸሽክ ከዛ አንተ ስትጣራ ደግሞ ይሄኛውን ኦህዴድን ቆይ ሌላ ጊዜ እናደርገዋለን፣ ቀጣውን ግጥሚያ ሌላ ጊዜ እናደርገዋለን፣ አሁን እንሂድና ተከዜ ማዶ ሄደን ትግራይን አጥፍተን እንመለስ እንዲባል ነው የሚፈልጉት። እንዲባል ነው ያንን ይህችን ተራ የሆነ ሴራቸውን ተራ ብዙም ትንታኔ ብዙም ማሰብ የማያስፈልጋት ተራ ሴራቸውን አሳየ ገርቤ ስላልተቀበለ እና ስለተጋፈጣቸው እንደምታስታውሱት የስኳድ የሚባል አይል እኮ እስካሁን ድረስ እኮ ፖለቲካውን ሲዘውረው የነበረው እሱ ነው። ትርክት የሚተክለው እሱ ነው። ትርክት የሚያፈርሰው እሱ ነው። ጠላት የሚመርጥልህ እሱ ነው። ወዳጅ የሚመርጥልህ እሱ ነው። እሱን አከሸፍኩባቸው፣ እርቃናቸውን አስቀርባቸው። ስኳድን ተጋፈጥኩት። መጋፈጥ ብቻ መሰለህ እንደ አሸነፍኩት። በገንዘብ መጥቶ ነበረ፣ በሀሳብም አልቻለኝም። በሁሉም ነገር ስላሸነፍኳቸው መጨረሻ ላይ ያላቸው አማራጭ ምን ማለት ነው? ጎንደር ጣኝ። በፍጹም ግን አንድም ቀን ስለ ጎንደር አሉታዊ የሆነ ነገር ለህዝብ ጆሮ የሚቆረቁር ነገር አንድም ቀን ተዘር ያላክ በአንድም ቀን። ስኳድን ግን ወደፊትም ቢሆን አስተያየቴን እሰጣለሁ። ፖለቲካው ሜዳ ውስጥ ገብቶ የሚያንቡጫርቅ ስብስብ አይደለም። ስለዚህ ልክ ብአዴንን ኦህዴድን እንደምንታገለው ሁሉ ሀሳቡን መሰረት አድርገን የስኳድንም ሀሳብ መምታታችንን አጠናክረን እንቀጥላለን። ሌላው ምክንያት ምንድነው ከተባለ ኦህዴድን ስላልደገፍኩ ነው። እነሱ የሚደግፉት ኦህዴድን ነው። ስለዚህ ኦህዴድን ስላልደገፍኩኝ እና እርሜ ልኬን ወያኔ ላይ እየዛትኩኝ ወያኔ ላይ እየፎከርኩኝ ለመኖር ፈቃደኛ ስላልሆንኩ ነው። በተረፈ በስኳድ እይታ ትክክለኛ ሽልማት የሚባለው የማን ነው ካላችሁ የታየ ቦጋለ ነው። ስኳድ የሸለማቸው ሰዎች እነማንን ነው? ታየ ቦጋለን ነው የሸለመው። ሙክታሮቪችን ነው የሸለመው። ትናንት ጎንደር ላይ መድረክ በተዘጋጀ ቁጥር ተጋባዡ ማን ነበረ? ታየ ቦጋለ ነበር። መምህር ታየ ቦጋለ አንድ ጊዜ ወደ መድረክ መጥተህ ንግግር እንድታደርግልን ጎንደር መጥራቱ በቂ አልሆን ብሎ አሜሪካ ድረስ ጠሩት ንግግር እንዲያደርግ። ጉምቱ መምህር እየተባለ አሜሪካ ድረስ ጠሩት አይደለም። ስለዚህ በእነሱ እይታ ሽልማት የሚያስፈልጋቸው ወይም የሚገባቸው እነማን ናቸው? ታየ ቦጋለ ነው፣ ሙክታሮቪች ነው፣ ዳኛቸው አሰፋ ነው፣ ፈላስፋው ዳኛቸው አሰፋ፣ አብይ አህመድ ነው፣
በስኳድ እይታ ትክክለኛ ሽልማት የሚገባቸው ትክክለኛ ሰዎች ዛሬ ሙክታሮቪች የት ነው ያለው? አማራ ይሄን ያህል ጊዜ ሲወድም የት ነው ያለው? ስለ ወልቃይት ድምፁን ያውቃል እንዴ? ያኔ ከኦህዴድ ጎን ተሰልፎ ትግራይ ላይ ዘመቻ መርቷል። አዎ መርቷል። ከዛ ኦህዴድ ጋር ከተታኮስክ በኋላ ኦህዴድ ጋር መታኮስ ከጀመርክ ጊዜ አንስቶ አንድ እስኪ ያጋራውን አርቲክል አሳየኝ፣ አንድ የጻፈውን አንድ ጽሑፍ መስመር ልታመጣ ትችላለህ? ታየ ቦጋለማ ጭራሽ እየዘመተብን ነው አይደለም? የስኳድ ተሸላሚ ማለት እንግዲህ በስኳዶች እይታ ትክክለኛ ተሸላሚ ትክክለኛ ሽልማት ቦታዋን አገኘች የሚባለው መምህር ታየ ቦጋለ ሲሸለም ነው። አማራ ክልል በመቀንጨር ከዓለም አንደኛ በመቀንጨር እኮ ነው። በመቀንጨር ከዓለም አንደኛ፣ በምግብ እጦት ከዓለም አንደኛ አድርጎታል። ገብታችሁ መመልከት ትችላላችሁ ዳታዎችን። በጥቅል የትምህርት ሽፋን ተውት፣ በንጥር በጥቅል የትምህርት ሽፋን አማራ ክልል ታች ወደቀ። አጠገቡ ካለ ያንተ ተሸላሚ ይሄን ይመስላል። ዛሬ ቆማጢቲ እያለ ሁሉ ቪዲዮ ይሰራ ይዟል። ቆማጢቲ የሚለው ማንን ነው? የሰሜኑ ህዝብ ነው። አብይ አህመድ በጦርነት የቆማመጠውን ህዝብ ነው ቆማጢቲ እያለ የሚሳደበው ማለት ነው። እና እንደዚህ አይነት ባለጌ ነበር ስትሸልም የነበርከው። ትክክለኛ ሽልማት ለትክክለኛ ሰው ሲባል ታየ ቦጋለን ነው ልታቀርብ የምትችለው። ሙክታሮቪችን ነው ካባ ስትደረብለት የነበረው። ዳኛቸው አሰፋ ነው ያንተ ተሸላሚ። ዳንኤል ክብረትንም እኮ የሸለምከው ይመስለኛል። እና በስኳድ እይታ እነዚህ ሰዎች የኔ ሽልማት ቢጥማቸውማ በቃ እውቅናው አይገባኝም ነበር ማለት ነው። ትናንት ወልቃይት ላይ ደግሰህ የሸለምከው በተረፈ ታየ ቦጋለን እና ዳኛቸው አሰፋ መሆኑን ባትረሱት ጥሩ ነው። ከዛ ውጭ ግን አንድ ጥያቄ መጠየቅ ፈልጋለሁ። ለመሆኑ የወልቃይትን ጥያቄ እኛ የሆነ ቦታ ላይ አቆም ነው አይደለ? አቆም ነው። አሳይ ደርቤ የሆነ ቦታ ላይ አቁሞታል። ታገለ ትርጉም እንደሌለው ሲገባ አቆመው። አንተ ግን ከዛ ቦታ ላይ አንስተህ የወልቃይትን ጥያቄ የት አደረስከው? እስኪ ንገረኝ። የት አደረስከው? ይቺ የለብለብ ውሸቷ ምርጫ እንኳን ወልቃይት ላይ ተካሄደ እንዴ? እኔ ሳልሰማ በሌሎች ቦታዎች ላይ ምርጫ ሲካሄድ ለተወካዮች ምክር ቤት እንኳ ታስቦ የነበረው ምርጫ ሲሰረዝ ምክንያቱን ጠይቀሃል? ለምን ተሰረዘ ብለህ ተቆጥተሃል? ቁጣህን ገልጸሃል? ጥያቄውን ተንትነሃል? ለምንድን ነው ወልቃይት ላይ ምርጫ ተካሄደው ብለህ ለመተንተን ሞክረሃል? ትርጓሜ ውስጥ ገብተዋል? እና እንደዚህ አይነት ሰዎች ናቸው። ከኦህዴድ በኩል የትኛውም ውሳኔ ቢወሰን ይሄ ነገርማ ያስቀይማቸዋል ብላችሁ ስታስቡ እናቴ እንዳላዩ ያልፉታል ማለት ነው። እንዳላየ ዛሬ አብይ አህመድ ከፈለገ ጌታቸው አሰፋን ከመቀሌ ጠርቶ የደህንነት ሹም ቢያደርገው ስኳድ ችግር የለበትም። ደብረጽዮንን አምጥቶ የደህንነት ሹም ቢያደርገው ስኳድ ግድ የለውም። እሱን አይደለም ትግራዮችን አምጥቶ ወደ ወልቃይት ቢዘምትና እንደገና ወልቃይትን ለትግራይ አሳልፎ ቢሰጥ ችግር የለባቸው። ምክንያቱም እነዚህ ሰዎች ቅጥረኛ ናቸው። ጥያቄያቸው መካከል የወልቃይት ጥያቄ የለም። የወልቃይት አጀንዳ ነው። አላማው ደግሞ ምንድነው? ትግራይና አማራ ማታኮስ ነው። ከዛ ውጭ ግን አፋብን እንደዚህ ሊያደርግ ነው። ይህም ብቻ አይደለም። በዛ መድረክ ላይ እየተጋበዙ በጣም መኮራባቸውን አርበኞች ሳይቀር ስማቸውን ሲያብጠለጥሉ ነበር። የጽምዶ ጋዜጠኛ ተሸለመ። የጽምዶ ደጋፊዎች እነዚህ ናቸው። ለካ ሸዋና ጎንደር ያልተገኘው ጽምዶን ስለማይደግፍ ነው እያሉ ሁሉ ሲበሸከቱ ታይተዋል። ግን የወልቃይትን ጥያቄ የት አደረሳችሁት? የት? እኛ ያቆምንበት ቦታ ላይ ቆሟል እኮ። እንደውም ወደኋላ እየተመለሰ ይገኛል። በጀት አስለቅቃችሁ ምንድነው የተሰራው? እስኪ ንገሩ። ሌላው አስቂ ነገር 47821 ዶላር ከምናምን ሳንቲም ትግራይ ሸለሙት ተባለ። የማወዛገብ ስራ እየተሰራ ማለት ከዚህ በፊት ቤት ገዝቶ አሳየ 50,000 ዶላር ቤት ገዝቶ እየኖረ ነው ብለው በምናባቸው ከኪራይ ቤት አውጥተው የተንዳቀቀ ቤት ውስጥ ሲያኖሩ ነበር። ከሰሞኑ ደግሞ 47,000 ምናምን ብር ሳንቲምም ጨምረውበታል እንዲታመኑ ማለት ነው። አሸክመው የቅንጦት ኑሮ ሲያስኖሩ ነበር። እውነት ለመናገር ገንዘብ መጥቶ የነበረው ይሄ የጠቀሱት ገንዘብ መጥቶ የነበረው ትግራይና አማራን አቃቀር ከሚል አጀንዳ ጋር ነበረ። ትግራይና አማራ ላይ እባክህ በቃ ትግራዮች ላይ እንደዚህ ስራ መሰራት አለበት የሚል አጀንዳ ይዞ ትልቅ ገንዘብ መጥቶ ነበር። ይሄን እነግርሃለሁ። ትልቅ ገንዘብ መጥቶ ነበር። ልክ አሁን ሚዲያዎች ከትናንት አቋማቸው ሸርተት ብለው ሌላ ቦታ የተገኙ አሉ። ትናንት እስክንድር ላይ ዘመቻ ሲከፍቱ የነበሩ ዛሬ እስክንድር ማወደስ ይጀምሯል። ለምንድን ነው ብለህ ጠይቅ። ያ ገንዘብ እኛ ይናቅ ነው። ወደዛ ሂድ። በፍጹም የህዝባችንን ትግል ልንሸጥ አንችልም።
ኢትዮጵያ አሸናፊ ትሁን ከተባለ ይሄ ነገር ወሳኝ ነው፣ የሚቀለድበት አይደለም። አገርና ብር አይወዳደርም ብለን የናቅነው ነው። ያንን ልቅምቅም ገንዘብ ተቀብለው ነው ዛሬ አቋማቸውን ቀይረው ጽምዶ ወያኔ እዚህ መድረክ ላይ ይህን ያህል ሸለመው ምናምን እያሉ የሚበሸከቱ። ስለዛ ነው እንኳን ሽልማት ብር ትወው። እኔ አንድ ትግረኛ ተናጋሪ ደውሎልኝ አያውቅም፣ ግን ወሳኝ ነው ብዬ ማምን በመሆኔ የተነሳ ነው እዚህ ትግል ውስጥ ሚዲያ ትግል ውስጥ እንዲቆይ ያደረገኝ ነገር ትግራይና አማራ ከዛሬ ነገ አብሮ መስራት ይጀምራሉ የሚለው ሐሳብ ነው፣ የሚለው ምኞት ነው። ምክንያቱም መሰረታዊ ነገር ነው ብዬ አስቤያለሁ። በቃ ኢትዮጵያን ለመታደግ የሚያስችለው እሱ ነው። አፋብን ትግል ብቻውን የክላሽ ትግል ብቻውን የትም እንደማያደርስ ተረድቻለሁ። እነሱ ስቴት ናቸው፣ መንግስት ናቸው፣ ብዙ ጉልበት አላቸው። ስለዚህ የሁለቱ ኃይሎች ጥምረት ከሌሎች ኃይሎችም ጋር በመቀናጀት ለውጥ ሊያመጡ ይችላሉ ብዬ ስላመንኩ ነው እዚህ ሚዲያ ትግል ውስጥ የቆየሁት። ከዛ ውጭ እንደማይሳካ ብረዳ ኑሮ ቢገባኝ ኑሮ እዚህ መጥቼ በየቀኑ ይህ በጠለስ ሚዲያ የሚቀርበው እያልኩ ሰዋራ አታውኝም ነበር። ተስፋ ሰጪ ባልሆነ ትግል ሜዳ ውስጥ ሁሌ ትንንሿን ነገር እየተመተኑ የመኖር እቅድ የለኝም። አገሬን አሸናፊ የሚያደርግ ሙቭመንት ወደፊት ይመጣል ብዬ በማሰቤ የተነሳ ነው። በተረፈ ግን የጠቀሳችሁ ብር ቀርቦልኝ ነበረ። ያንን ብር የተቀበላችሁት እናንተ ናችሁ። ንቄ እንደመለስኩት ደግሞ ታውቃላችሁ፣ አሳምራችሁ ታውቃላችሁ። ከዛ በኋላ ዛቻ ሙሉ ሲላክ ነበር። በብር ተሞከረ፣ አልሆነም። ጠቃሚ በሆነ መስመር፣ ህዝብን በሚጠቅም መስመር ውስጥ የሚመጣ ጥቅምን እፈልጋለሁ። በነገራችን ላይ ማለት ነው ሀቀኛ እየተጫወቁ እንዳይመስሏችሁ። በያዝኩት መስመር ውስጥ የሆነ ጥቅም ሚዲያን እንደግፍ ምናምን ኃይል ቢመጣ በፍጹም እምን ሰው አይደለሁኝም። ህዝብን በሚጠቅም መስመር ማለት ህዝብን በሚዋድም መስመር ተሰማርቼ ግን የፈለገ ግላዊ ጥቅም ቢመጣ ፍጹም አልቀበልም። ስሜን የሚያዋድም ወገኔን የሚያዋድም መስመር ውስጥ ልገባ አልችልም። ስለዚህ ገንዘቡ የመጣው አሁን በያዝኩት መስመር ሳይሆን በዚህኛው መስመር በመቀጠል ያጋጠመኝ ነገር ምንድነው? ዘለፋ ነው፣ ትችት ነው፣ ስድብ ነው። ግን ወሳኝ መስመር ነው ብዬ በማመኔ የተነሳ የግል መስመር ሳይሆን የህዝብ መስመር ነው፣ ህዝብን አሸናፊ የሚያደርግ አቅጣጫ ነው ብዬ በማሰብ የተነሳ ይዤው ቀጥያለሁ። በተረፈ የአንተ ጽምዶ ምን አዋለደ? የአንተ ጽምዶ ኦሮማራ ምን አዋለደ? አሁንም ድረስ አጠናክረ የቀጠልከው ኦሮማራ ያዋለደው 3 ሚሊዮን የሰሜን ነፍሶችን ቀርጥፎ መብላት ነው። ሌላ ነገር አዋልዷል እንዴ? ህይወት አምጥቶልናል እንዴ? ሞት ነው ያመጣልን አይደለም? ሰሜኖችን ማጠፋፋት ነው የአንተ ጽምዶ ዋነኛ ተግባሩ። ምን አምሳካችሁ እስኪ? የአንተ ጽምዶ ለኢትዮጵያ ምን ቅዱስ ሐሳብ አለው? ከመሃል ሀገር እየተባረርንበት ነው፣ እየተሳደድንበት ነው፣ አገር አልባ እየተደረግንበት ነው፣ በየቦታው እየተጨፈጨፍንበት ነው። ዛሬም ድረስ በድሮን እየተመታን ነው። አንተ ጽምዶ ያዋለደው ይሄንን ነው። የተረገመ ጽምዶ ይሄ አንተ የመሰረትከው ነው ጌታዬ፣ አንተ የተመሰረትከው ነው። ይህንን ደግሞ የሚያከሽፈው የአማራና የትግራይ ጥምረት ነው ብዬ አስባለሁ። እሰራበታለሁ። ድብና አድርጌ ነው የምሰራበት። ድብና አድርጌ ማለት ነው። ይችን ሀሳብ እንደምትፈሯት አውቃለሁ፣ እንደምትጠሏት አውቃለሁ። ተረድቻለሁ፣ በደንብ ተረድቻለሁ። መስመሩ ያ መሆኑ ገብቶኛል። ደግነቱ ራስ አርበኛ ዘመነ ካሴ መጥቶ እቅጩን ነግሮሃል። ወዳጅና ጠላት ልትመርጥልኝ አትችልም ብሎሃል አይደለም? እናንተ ወዳጅና ጠላት ልትመርጡ አትችሉም። ስትራቴጂክ ጉዳዮች ላይ እየሰራን ነው። መተባበር ግዴታችን ነው። ኢትዮጵያን እንምራ ብለን ካሰብን መተባበር ግዴታችን ነው። አማራ ብቻውን ያሸንፋል፣ ግን ኢትዮጵያን ማስተዳደር ካለበት ከሌሎች ጋር መተባበር አለበት ብሎ ተናግሯል። ስለዚህ የኔ ሀሳብ እያሸነፈ ነው ማለት ነው። ወደፊት እየመጣ ነው ማለት ነው። በቅርብ ጊዜ ደግሞ ታያለህ አባቴ በጠረጴዛ ዙሪያ ቁጭ ብለው መግለጫ ሲሰጡ ታያቸዋለህ። ለአንዱ የተፈቀደ ለአንዱ የሚከለከልበት ምክንያት የለም። ለአንዱ ሐላል የተባለው ለሌላው ሐራም ሊሆን አይችልም። ጌታቸው ረዳና አብይ አህመድ ቁጭ ብለው ፖለቲካ ሲሰሩ ሐላል ነው አይደለም? ሽመልስ አብዲሳና ጌታቸው ረዳ ቁጭ ብለው ፖለቲካ ሲሰሩ ሐላል ነው። ያውም ሀገር አፍራሽ በሆነ መስመር ውስጥ ማለት ነው። ከዛ ውጭ ግን አርበኛ ዘመነ ካሴ ከአንድ የትግራይ ጄኔራል ጎን ቁጭ ካለ ግን ነውር ነው። ይሄን አስተሳሰብ ነው አሳየ ሲሰብር የከረመው። ወደፊትም አጠናክሮ የሚቀጥልበት ይሆናል። ቢመርህም ስትፈራ የነበረ ነገር፣ ዘመቻ ስከፍትበት የነበረ ነገር በእውን ተከስቶ በቅርቡ ታየዋለህ። ሌላኛው ርዕስ የአርሲ አሰኮን እልቂት ይመለከታል። ከትናንት ወዳ የምርጫው ዋዜማ ማለት ነው በተፈጸመ ጥቃት 37 ኦርቶዶክሳውያን 37 ምዕመናን ህይወታቸው ማለፉ ተሰምቷል። ሰምታችኋል? 37 አስቡት፣ ቁጥሩን አስቡት። 37 ኦርቶዶክሳውያን
በአንድ ምሽት ተጋድለዋል። 200 ቤቶች በአንድ ምሽት ተቃጥለዋል። እና ከዛ በፊት አሊዶሮ ላይ አንድ ልዩ ባስ ታገተ። ከዛ ደግሞ ሳምንት ባልሞላ ጊዜ ውስጥ 2 ታታ ባስ ታገተ። ቤኒሻንጉል ላይ 35 ያው ቤኒሻንጉልም ላይ የሚገደለው የፈረደበት አማራ ነው። 35 ተገደለ፣ 15 ደብዛቸው ጠፋ፣ 55 ቆሰሉ፣ 5 መኪና ተቃጠለ። ይሄ ሁሉ አንድ ወር ባልሞላ ጊዜ ውስጥ የተፈጸመ ጥቃት ነው። በመታራ በኩል እንደዚሁ 5 ተሽከርካሪ ተቃጠለ። አንድ ሚኒባስ ሙሉ ሰው አግተው ወሰዱ። በየአቅጣጫው እየተገደልን ነው። በየአቅጣጫው እየተጨፈጨፍን ነው። ጠባቂ አልባ ህዝቦች ሁነናል። ያንተ ጽምዶ ያዋለደው ይሄንን ነው። ያንተ ጽምዶ ያንተ ጥምረት ይሄን እንኳን ማስቀረት አልቻለም። የአማራ ሞት እንኳን ማስቀረት አልቻለም። ያንተ ወራ ማራ ይሄን እንኳን ማስቀረት አልቻለም። አማራዎች እንዳይገደሉ እንኳን ማድረግ አልቻለም። ተጠቃሚነቱን እኩልነቱን ነፃነቱን በህይወት የመኖር መብታቸውን እንኳን ሊያስከብር አልቻለም። አንተ የምታገለግለው አገዛዝ ይሄ ነው። ስለዚህ ከዚህ ሁሉ እልቂት መውጫ መንገዱ ምንድነው ከተባለ የሰሜኑ ትብብር ነው። ይሄን ሊያስቀር የሚችለው እና አብይ አህመድን መጪ ህልሞች ሊያከሽፍ የሚችለው ይሄ ነው። ካልሆነ ግን ወደፊት ደግሞ ብዙ ነገር ይከሰታል። አባቴ ሰሜኖች ካልተባበሩ ቀጣይ ኢትዮጵያ ውስጥ አብይ አህመድን የምትመርጥበት እንኳን እድል አታገኝም። ምክንያቱም አብይ አህመድን ለመምረጥ እሱ የሚያስተዳድረው ሀገር ውስጥ መቀመጥ ይጠይቃል። ይህን እድል እንኳን አታገኝም። እነግርሃለሁ። አብይ አህመድ ሰሞኑን የኮሪደር ልማቱን አቁሞታል። እልቂቱም ራሱ በዚህ ልክ አይደለም። በሰፊው ይሰሩበታል። በሰፊው ማለት ነው። አሁን ሌጂትመሲ ካገኘ በኋላ ለተቀባብሎ ይመጣልሃል። አዲስ አበባን እንደ ጉድ ያፈራርሳታል። ጠብቅ። ይህን እንደሚያደርግ ምንም ጥርጥር የለውም። ሰሜኖች ተባብረው ይህን የአብይ አህመድን ቅዠት ካላከሸፉት በቀጣይ ኢትዮጵያ ውስጥና አብይ አህመድን የምትመርጥበት እድል ልታገኝ አትችልም። ኢትዮጵያንና ኦሮሚያን አንድ ላይ አታገኛቸውም። ምን ብሎ ነበር ትለኛለህ? መዝግበው። በቀጣይ ኢትዮጵያንና ኦሮሚያን አንድ ሀገር ውስጥ አታገኛቸውም። አብይ በአማራ ጉዳይ ላይ ተስፋ ቆርጧል። የትናንቱ ምርጫ በጣም አበሳይቶታል። እሱም በተመለከተ ያለኝን ትዝብት በቀጣይ ማቀርብ ይሆናል። አበሳይቶታል። በቃ አማራን ማስተዳደር እንደማይችል ገብቶታል። ስለዚህ ቀጣይ ምን ያደርጋል ከተባለ ከአዲስ አበባ ይጠራረጋል፣ ከኦሮሚያ እየጠራረገ አማራውን ያስወጣል። በቃ የቀጣዩ 5 ዓመት እና አብይ አህመድ ሀገረ ኦሮሚያን የሚያዋቅሩባት ነች። ሌላው ነገር ሁሉ ስለከሸፈ ማለት ነው። ነገ ከሰኔ 30 በፊት ሀገራዊ ምክክር ይባላል። ፕሬዚዳንሻል ያደርጋል ምናምን የአዲስ አበባን ጉዳይ ልባት እንዲያገኝ ያደርጋል። አዲስ አበባን ፊንፊኔ የማድረግ ስራ ይሰራል። ከዛ በኋላ የሚሰራውን ትመለከታለህ። አዲስ አበባ ላይ የሚፈጸመውን ግፍ ታያለህ። ግን አጀንዳ ላደርገው አዲስ አበባ ላይ የፈለገ ነገር አብይ አህመድ አዲስ አበባን አቃጥሎ ሲሞጣት መመለከት አጀንዳ ላደርገውም። ይሄን ያቋም ነው። በቀጣይ አጀንዳ ላደርገው አልችልም። ትንንሽ በሆኑ ነገሮች ላይ ለመብቱ ለማይታገል ህዝብ በፍጹም ድምፅ የመሆን ኢንተረስት የለኝም። ትናንትና ከቤቱ እየተገተተ መንገድ ላይ እየተጣለ ቤቱ ሲፈርስበት የነበረ ህዝብ አሁን ደግሞ ከምርጫ ጋር ተያይዞ ከቤቱ እየተገተተና ምረጥ እየተባለ ሲወጣ አስበዋል። ከኪራይ ቤቱ ማለት ነው። ካቻምና በኮሪደር ልማት ስም ቤቱን እየደረመሱ ላዩ ላይ ሲያፈርሱበት የነበረው ገትተው ሲጥሉት የነበረው ህዝብ ትናንትና ምርጫ ላይ ተሰልፎ በፍጹም አንተ የምትንቀሳቀስ ከሆነ በተወሰነች መልኩ የምትታገል ከሆነ ያ ትግል እንዲፋፋም ሚዲያዎች አቅማቸውን አበርክቶ ሊያደርጉ ይገባል። ከዛ ውጭ ግን በትንንሽ ነገሮች ሳይቀር ምርጫ እንትን ውስጥ ገብታ በስጉር ካሜራ እየቀረጸኝ ነው ብለህ የምትብረከረክ ከሆነ ግን መጮህ ትርጉም የለውም። ስለዚህ አዲስ አበባ ላይ ሰፊ ስራ ይሰራል። አዲስ አበባ ላይ ያለውን ብሔር ብሔረሰብ የማስወጣት ስራ ይሰራሉ። ኦሮሚያ ውስጥ ያለውን የማስወጣት ስራ ይሰራሉ። የአርሲውን ማስቆም ያልተቻለው ስለዛ ነው። ስንት ዙር ጭፍጨፋ ተፈጸመ። ከገደሉ በኋላ ይመጡና ጭፍጨፋውን የፈጸመው ፋኖ ነው ይሏቸዋል። ሟች የሆነውን አማራ እንደገና ገዳይ ነህ በማለት ይከሱታል። ይህን ሁሉ አይቼ ተሰቃይቼ መፍትሄው ምንድን ነው ብዬ የወገኔን ህመም ታምሜ ነው እዚህ ውሳኔ ላይ የደረስኩት። የአርሲ ጉዳይ ወልቃይት ላይ ርዕስ ነው እንዴ? አጀንዳ ነው? አይደለም። እንኳን ከክልሉ ውጭ የሚኖረው አማራ ይቅርና በክልሉ የሚፈጸመው ግፍ ለነሱ አጀንዳ አይደለም። ለዛም ነው ከነሱ መስመር አፈንግጬ የወጣሁት እና በቀጣይ ኮሪደር ልማቱ ይቀጥላል። ብዙ ነገር ሲያደርግ እናያለን። ደግነቱ ግን ይህን ሁሉ የአብይ አህመድ ግፍ፣ ይህን ሁሉ የአብይ አህመድ ቅብዥር ሊያከሽፍ የሚችል ሙቭመንት እየመጣ ነው። በቅርቡ አዳዲስ ነገር ታያላችሁ።
ከሁለት ቀን ከሶስት ቀን በፊት አዳዲስ ነገር ጠብቁ፣ እኔ እጠብቃለሁኝ የምርጫውን ቀን የምጠብቀው ነገር አለ በማለት ስናገር እንደነበር ሁሉ ትናንት በ200 ምናምን ግንባር ነው አይደለ ብዙ እንቅስቃሴ ያየ ነው። አፋብን እንደ አፋብን ለመጀመሪያ ጊዜ ዘመቻ አውጆ ትናንትና አብይ አህመድ እርቃኑን አስቀርቶታል። ስለዚህ በቅርብ ጊዜ ደግሞ ከአማራ ያለፈ ነገር ይታያል። ስንጠብቀ የነበረ ነገር ይታያል። እኔ ለአርበኞች ማስተላለፍ የምፈልገው ለሌሎች ኃይሎች ማስተባበር የምፈልገው ነገር የኢትዮጵያን ሕዝብ በአግባቡ መረዳት ያስፈልጋል። አባቴ ዛሬ መንታ መንገድ ላይ ነው። ወያኔንም እንደማውገዝ ቲፒኤልኤፍንም እንደማውገዝ ለፌዴራል መንግስቱም እንደመተፎስ ምናምን ሲያደርግ ታየዋለህ። ግን ገፍተህ የመጣ ጊዜ መሮታል። አባቴ እልል እያለ ወጥቶ ይቀበልሃል፣ እያጨበጨበ ይቀበልሃል። ይህን መረዳት ያስፈልጋል። ህዝብ ላይ ኤክስቴንሽን ስራ ሳይሰራ ህዝቡን የማስረጽ የማስገንዘብ ስራ ሳንሰራ ምናምን እያልክ ጊዜህን አታባክን። መሮታል። በዚህ አገዛዝ መተዳደር የመረረው ህዝብ ተፈጥሯል። ነፃ አውጪ እየጠበቀ ነው። ያ ነፃ አውጪ ከትግራይ ቀርቶ ከሶማሌም ይሁን ከእንትናም ይሁን ከጅቡቲም ይሁን ኢትዮጵያ ከአብይ አህመድ ከዚህ አይነት አገዛዝ የሚገላግላት ኃይል እየጠበቀች ነው። ስለዚህ ደግነቱ የእነ አብይ አህመድ በቀጣይ ሀገር ኦሮሚያን የማዋለድ እቅድ ቢኖራቸውም እሱን የሚያከሽፍ እንቅስቃሴ በየቦታው እየተቀጣጠለ ነው። በየቦታው ንግግሮች አሉ፣ ምክክሮች አሉ። ራስ አርበኛ ዘመነ ካሴም የምርጫው ዋዜማ ቀን የሰጠው መግለጫ ዝም ብሎ መግለጫ አይደለም፣ ፍኖተ ካርታ ተብሎ ሊገለጽ የሚችል ነው። አባቴ መዳረሻን የሚያሳይ ነው፣ እቅዳቸውን የሚያሳይ ነው። ሲፈሩት የነበረውን ነገር ሹክ ብሎ ነው የተመለሰው። ያ ነገር ለኢትዮጵያ ተስፋ በመሆኑ የተነሳ በየቦታው ማለቃችንን በየቦታው መጨፍጨፋችንን የሚያስቆም ነው ብዬ አስባለሁ። በተረፈ ባረሲ ለተገደሉ ኦርቶዶክሳውያን ነፍስ ይማረላለሁ። ይህንን ቃል መደጋገም እንዴት ያስጠላል። አንድ ቀን ርዕስ ነው የምትሆነው እዛች ኢትዮጵያ ተባለች ሀገር ውስጥ። በአሁኑ ሰዓት ላይ እኮ የፈለገ አሳዛኝ ነገር ቢከሰት ከአንድ ቀን በላይ እኮ ርዕስ የመሆን አቅም የለውም። አይገርማችሁ? ትናንትና ደቡብ አፍሪካ ላይ ዜኖፎቢያ ተከሰተ ተብሎ ታስታውሳላችሁ? በኢህአዴግ ጊዜ ዜኖፎቢያ ተከሰተ ተብሎ ተገርመን ማለት ነው። ስቶፕ ዜኖፎቢያ እየተባለ ሲጮህ ታስታውሳላችሁ? አይኤስ 20 ምናምን ኢትዮጵያውያንን ሊቢያ በረሃ ላይ አረደ ተብሎ ድፍን ኢትዮጵያ ማቅ ለብሳ ስታለቅስ ታስታውሳላችሁ? ከዛ ከፍታ ላይ አውርደው አንኮታኮቱን አይኤስን አርሲ ላይ አምጥተው ዛሬ እያሳረዱን ይገኛሉ። 40 ኦርቶዶክሳውያን ታረዱ። 200 ቤት ተቃጥሎ ግን ርዕስ መሆን አይችልም። ለብልጽግና ርዕስ ለመሆን አይችልም። ይህ አገዛዝ ታዲያ ተመረጥኩ ብሎ ይመጣል ነገ ማለት ነው። ተመረጥኩ እንደገና የምጨፈጭፍበትን እንደገና ቤት የማቃጥልበትን እንደገና ህዝብ የምዘርፍበትን 5 ዓመት ተሰጠኝ እያለ ይመጣላችኋል። እና ይህንን ኃይል ለማስወገድ በየትኛውም አቅጣጫ የሚደረግ እንቅስቃሴን መደገፍ የኢትዮጵያን ብቸኛ አማራጭ ማለት ነው። ወደ ቀጣዩ ርዕስ ስንሸጋገር በትናንትናው ዕለት የተካሄደው የአብይ አህመድ ምርጫ ትዝ ያሰኘኝ የፍየሎቹን ቀልድ ነው። የፍየሎቹን ቀልድ ከዚህ በፊት ነግሬያችኋለሁ። ይሁንና ግን በየ5 ዓመቱ ተመሳሳይ አይነት ምርጫ በሚደጋገምበት ሀገር ውስጥ ቅንጣት ታክል ለውጥ የማያመጣ ምርጫ በሚደጋገምበት ሀገር ውስጥ የዛሬ ዓመት የነገርኳችሁን ቀልድ ብደግመው ምንም ማለት አይደለምና እንደሚከተለው አቀርበዋለሁ። የፍየሎቹ ቀልድ። አንድ ጋዜጠኛ ወደ መስክ ሄድና ሞዴል ገበሬ ማለት ነው ቃለመጠይቅ ለማድረግ ወደ መስክ ይሄዳል። ሞዴል ገበሬው ቃለመጠይቅ የሚደረግለት በፍየል እርባታ በመሰማራቱ የተነሳ ነው እና ፍየሎችን በአግባቡ በደንብ አድርጎ በመንከባከቡ የተነሳ ቃለመጠይቅ ሊያደርግለት ይሄዳል። ከዛ ለመሆኑ እኚህ ሜዳ ላይ ያሉት ፍየሎች እንዴት ነው የምትንከባከባቸው በማለት ገበሬውን ሲጠይቀው ነጮቹን ነው ቀዮቹን ፍየሎች በማለት ይመልስለታል። ጠያቂውም ግራ እየገባው ቀዮቹን ሲለው ቀዮቹንማ ጧጧት በደንብ ሳር አበላቸዋለሁ ይለዋል። ነጮቹንስ ብሎ ሲጠይቀው ነጮቹንም በደንብ አድርጌ ሳር አበላቸዋለሁ በማለት ይመልስለታል። እና ጋዜጠኛው ግራ እየገባው ውሃስ የምታጠጣቸው የት ነው በማለት ጠይቀዋል። ባለቤትም እንደተለመደ ሁሉ ቀዮቹን ነው ወይስ ነጮቹን በማለት ጠይቀዋል። ቀዮቹንማ ወንዝ ወስጄ ነው ውሃ ማጠጣቸው። ነጮቹንስ ብሎ ሲጠይቀው ነጮቹንም ወንዝ አውርጄ ውሃ አጠጣቸዋለሁ በማለት ይመልስለታል። ጠያቂው ይበልጥ እየተናደደ ጋዜጠኛው እየተናደደ እሺ ማታ ማታ ሴት ነው የምታሳትራቸው በማለት ሲጠይቀው የትኞቹን ቀዮቹን ነው ነጮቹን? ቀዮቹንማ በረት ውስጥ ነው የማሳድራቸው። ነጮቹንስ? እነሱንም በረት ውስጥ ነው የማሳድራቸው። ጠያቂው
በተራዘመው አሰልቺ መልስ እየተናደደ ለመሆኑ አንተ ሰውዬ ለምንድን ነው ሁሉንም ነገር ለብዬ ብቻ የምትጠይቀኝ? ሁለቱንም እኩል አንድ አይነት የምታደርግላቸው ከሆነ ለምን በአንድ ላይ አትነግረኝም? በማለት ይጠይቀዋል። ያን ጊዜም ገበሬው ብሎ ምን ብሎ ቢመልስ ጥሩ ነው? ኧረ ወንድሜ እንዳይደናገር ብዬ እኮ ነው፣ ምክንያቱም ቀዮቹ ፍየሎች የኔ ስለሆኑ ነው ይለዋል። ነጮቹስ በማለት ሲጠይቀው አይ ነጮቹም የኔ ናቸው። ልክ እንደዚህ ሁሉ አብይ አህመድም ኢዜማ፣ አብን፣ አድሃን እያለ ሲጠራ ስለተለያዩ ፓርቲዎች የሚያወራ ይመስልሃል? ልክ እንደ ነጮቹና ቀዮቹ ፍየሎች ኢዜማ፣ አብን፣ አድሃን እያለ ሲጠራ ስለተለያዩ ፓርቲዎች የሚያወራ ይመስላል። ሆኖም ግን ጠለቅ አድርገው ሁሉንም ፓርቲዎች ብታመራቸው እንደ ነጩና ቀዩ ፍየሎች ሁሉም ፓርቲዎች የአብይ መሆናቸውን ትረዳለህ። ለዚያ ነው ትናንት ከገዢው ፓርቲ በላይ ተቃዋሚ ተብዬዎቹ ስለ ምርጫው ስኬታማነት ሲያነበንቡ የታዩት። በምርጫ ቀን እንኳን ተቃዋሚ መጫወትና ጎድለቱን መለየት ሲገባቸው ህዝብ ሲያሾፍበት የታየውንና ያልተካሄደውን ምርጫ በፕሮፓጋንዳ ዘመቻ እንደተሳካ ሊነግሩን ሞክረዋል። የአብኑ የሱፍ ኢብራሂም፣ የድህኑ ተስፋውን፣ የኢዜማው ኢዮብ መሳፍንት ራሳቸው መራጭ፣ ራሳቸው ተመራጭ፣ ራሳቸው አስተያየት ሰጪ ነው ስለ ምርጫው ለሚጠይቋቸው ጋዜጠኞች በህይወቴ እንደዚህ ያለ ምርጫ ይቻል አቅም አንዳንድ ችግሮች ነበሩ፣ ሆኖም ግን ከመንግስታችን ጋር በመነጋገር ፈተናቸዋል ሲሉ የተሰሙት እንደ ቀዩና ነጯ ፍየል ሁሉ የተለያየ ቀለም ያላቸው ቢመስሉም ባለቤታቸው አብይ አህመድ በመሆኑ የተነሳ ነው። ከዚህ ውጭ ግን የኢትዮጵያ ህዝብ በዋናነት ደግሞ የአማራ ህዝብ ቤቱ ተቀምጦ የሞተ አባቷን ቀብራ ሲጨርስ ምርጫው ላይ በመሳተፏ ደስታ የተሰማትን መራጭ ከጎረቤት ለቅሶ ተነስተው እንዲህ ያለ አስደሳች ምርጫ ላይ በመሳተፋቸው ሐሴት የተሰማቸውን እድርተኞች በምርጫው ቀን የተወለደ ልጃቸውን ሆስፒታልና ቤታቸው አስቀምጠው በምርጫ የተሳተፉ አራሶች የተሰማቸውን ደስታ ሲገልጹ በሜይንስትሪምና ሶሻል ሚዲያው እያዳመጠ ድንቄም እያለ ሲያልጎመጉም ነበር። እንዲህ አይነት አስቂኝ ስቶሪዎች በነ ዳንኤል ክብረትና ተመስገን ጥሩነህ ገጽ ሲደጋገም የተመለከተው ጋዜጠኛ መሳይ መኮንንም እንዲህ በማለት አጠቃሉታል። በጉነቼ ወረዳ ዳዳሾ ቀበሌ ከዚህ ዓለም በሞት የተለዩ ሁለት ሰዎች ለምርጫው ያላቸውን ጉጉን ለማሳየት የተዘጋባቸውን ሳጥን ከፍተው የተከፈኑበትን ጨርቅ አንስተው የተገነዙበትን ክር ፈተው ወደ አቅራቢያቸው የምርጫ ጣቢያ በመሄድ ድምፅ ከሰጡ በኋላ ተመልሰው ወደ ነበሩበት ሳጥን በመግባት የተቋረጠውን ሞት መቀጠላቸውንና ስለ ለቀስተኞችም ቢያንስ ቀብራቸውን ማክሰኞ ዕለት እንዲያደርጉ መናዘዛቸውን የፋና ቴሌቪዥን ገልጿል አለ። ጉዳዩን የሰሙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንኳን በህይወት ላለን ለሞቱ ሰዎችም የሚያጓጓ ምርጫ ነው ሲሉ በማህበራዊ ሚዲያ ገጻቸው አድናቆታቸውን መግለጻቸው ታውቋል በማለት መሳይ መኮንን የትናንቱን የምርጫ ፕሮፓጋንዳ አጠቃሎታል። የሆነ ሆኖ የአማራ ህዝብ ባለፉት 35 ዓመታት ባካሄዳቸው ምርጫዎች ተቃዋሚዎችን በስርዓትና በስደት እየቀጣ ሲያዳክም ከከረመ በኋላ ከጥቂት አጃቢ ፓርቲዎች ጋር ተወዳድሮ 100% የምርጫ ውጤትን የሚያስከብር ልክ እንደ 97ቱ ምርጫ ሁሉ ደማቅ ምርጫ ከተካሄደ በኋላ ኮሮጆ የሚቀይር ሽንፈቱን ካመነ በኋላ አሸናፊውን የሚያስር መንግስት ማየቱ አይቀርም። ያልተካሄደ ምርጫ ተካሄደ ብሎ በምርጫው ያልተሳተፈውን ህዝብ የሚፎግር አገዛዝ ግን አጋጥሞት አያውቅም። በጎንደር ወረዳና ቀበሌ ላይ ቀርቶ የዞኑን ሰላም አስከብሮ የምርጫ ቀኑን ማሳለፍ አቅቶት ደብረታቦርን ለፋኖ አስረክበው ወደ ባህር ዳር የፈረጠጡ ካድሬ ማራቶን እንደሮጠ አትሌት እያለከለኩ ማይክ ፊት ቆመው ምርጫው በሰላም ተጠናቋል የሚሉ ካድሬዎች በዳባትና በአጠቃላይ ሰሜን ጎንደር ከባድ ጦርነት እየተካሄደ በፕሌን ወደ ጎንደር አምርተው በፍጹም ሰላም ውስጥ ምርጫ እየተካሄደ ነው የሚሉ አገኘው ተሻገሮችን አይቶ ያቅም የአማራ ህዝብ ውጤቱን የሚያጭበረብሩ እንጂ የድምፅ አሰጣጡን ሸምጥተው ያልተካሄደ ምርጫን ተካሂዷል የሚሉ ካድሬዎችን አይቶ ያቅም። የሚገርመው ነገር ታዲያ እኒህ ካድሬዎች ያልመረጣቸውን ሳይሆን በምርጫው ያልተሳተፈውን ህዝብ ስለመረጥከን እናመሰግናለን እያሉ በሚገግሙበት ወቅት ሳያስቡት የፋኖን ብርታትና የእነሱን ድክመት ሲናገሩ ነበር። ቤቱ ተቀምጦ በአንድ አይኑ በቲቪ የሚናገሩትን ካድሬዎች በሌላ አይኑ በበሩ የሚርመሰመሱትን ፋኖች የሚመለከተው ህዝብ ያ ሁሉ የቦምብ ፍንዳታ ሳያናውጥ በየሰፈር የሚሰማው የተኩስ እሩምታ ሳይበግርህ በዙሪያ የሚካሄደው ከባድ ጦርነት ሳያውቅህ ሁሉንም ተቋቁመ በምርጫው ስለተሳተፍክ እናመሰግናለን እያሉ የምርጫው ቀን እንኳን ሰላም ማስከበር የማይችሉ ደካሞች መሆናቸውን በራሳቸው አንደበት ሲያረጋግጡ ነበር። እና አልጀዚራ፣ ዘ ኢኮኖሚስት፣ ፎሬን አፌርስ፣ ቢቢሲ ዘገባ ትክክል መሆኑን ሲመሰክሩ ነበር። ከዚህ ጋር በተያያዘ ትናንት ደብረታቦርን ተቆጣጥረው የነበሩ ፋኖች ለዩኒቨርሲቲው ሲያመሩ ምን አጋጠማቸው መሰላችሁ? የዩኒቨርሲቲው አዳራሽ ውስጥ ከግድግዳ ላይ የተሰቀለ አንድ ቴሌቪዥን
በደብረ ታቦር የሚካሄደው ምርጫ ፍጹም ሰላማዊ መሆኑን ሲናገር ይሰማሉ። እናም ዜናውን ከሰሙ ፋኖዎች መካከል አንዱ ፋኖ ጆሮውንም አይኑንም ማመን ተስኖት ከፊት ለፊቱ ያሉ ተማሪዎችን ምን ብሎ ቢጠይቃቸው ጥሩ ነው? እኔም ብለው ተማሪዎች ይሄ ዩኒቨርሲቲ ደብረ ታቦር ነው ወይስ ደብረ ብርሃን? ደብረ ታቦርን የተቆጣጠሩት ፋኖዎች እኛ ሳናውቅ አልፈነው ደብረ ብርሃን ገብተን ይሆን እንዲህ ብለው ስለተጠራጠሩ ነው እንደዚያ ብለው ተማሪዎችን የጠየቁት። ከዋዛው ወደ ቁም ነገሩ ስንመለስ የ4 ዓመት ልጅ የማይጽፈውን የዳንኤል ክብረትን መናኛ ግጥም፣ የነ ፈድላን ተከታታይ የደስታ ፖስቶች፣ የነ ተመስገን ጥሩነህን የአክቲቪስት የሚመስሉ ልጥፎች፣ የአብይና የሽመልስን ቃለመጠይቆች፣ የነ ኢዮብ መሳፍንትና የሱፍ ኢብራሂምን ምስክርነቶች ሁሉ ገለጥ አድርጋ ውስጣቸውን ስትመረምራ የምታገኘው እፍረት፣ ክሽፈትና ብሽቀት ነው። በ2012 ምርጫ ዘና ብለው የምርጫ ቀኑን ያሳለፉት የበደልና ሰዎች በትናንቱ ምርጫ ግን ሲቅበዘበዙና ሲዘበዝቡ የታዩት ምድር ላይ የሌለውን የምርጫ ስኬት ሳይበር ላይ ሊፈጥሩ ስላሰቡ ነው። ደስታቸውን ሲገልጹ የነበሩት አልተናደንም ለማለት ነው። ህዝቡን ሲያመሰግኑ የታዩት የአማራ ህዝብ የፈጠረባቸውን ብስጭት በምን እንደሚያበርዱት እያሰቡ ነበር። ሁሉም ካድሬዎች ሲገለጡ የነበሩት ከተሰማቸው አሉታዊ ስሜት በተቃራኒ ነበር እንጂ በውስጣቸው የምርጫን ቀን እንኳን ሰላም ማስከበር የማይችሉ ደካሞች መሆናቸው፣ ብዙ በተዘጋጁበት ድግስ አፋብንን መዳራቸውን፣ ሲጫወቱበት የከረሙት የአማራ ህዝብ መጫወቻ መሆናቸውን አርበኛ ዘመነ ካሴ እንዳለው ከከሸፉ ምርጫዎች ራስጌ ላይ ሊሰፍር የሚችል ዕቃ ማሰናዳታቸውን ተረድተዋል። በተረፈ መድረክ ላይ አሁን ብዙስ አድርጎ አብይ አይመራንም የምትሉ እጃቸውን አውጡ በሚል ንግግሩ ሳቅ ያመለጣቸውን ካድሬዎች ጸጥታ፣ ይሄ ህዝብ የሚከታተለው ምርጫ ስለሆነ ፍጹም ዲሞክራሲያዊ መሆን አለበት እያለ ሲናገር የተሰማ ቅሌት ክብሩ መሪ ይሄኛውን ያልተካሄደ ምርጫ ስኬታማና ዲሞክራሲያዊ ብሎ ቢጠራው አያስገርምም። አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ። ይሄ ብዙ ሰዎች የሚታዘቡት ምርጫ ነው፣ ዲሞክራሲያዊ ነው። ከዚህ በተረፈ ግን ከ5 ቀን በፊት በሰጠችው ጋዜጣዊ መግለጫ በአማራ ክልል ውስጥ ካሉ 8 የምርጫ ጣቢያዎች ውጭ በሌሎች ጣቢያዎች ምርጫ ለማካሄድ የሚያስችል ፍጹም ሰላም አለ በማለት የተናገረችው የምርጫ ቦርድ ሰብሳቢ በትናንትናው ዕለት የመረራትም ቢሆን ከግዙፉ እውነት ላይ በጥቂቱ ቆንጥራ በአማራ ክልልና በኦሮሚያ አንዳንድ ቀጠናዎች ምርጫ ማካሄድ አልተቻለም ለማለት ተገዳለች። በሌላ መልኩ ግን አፋብን በታሪኩ እንደ ትናንትናውና ዛሬም እንደቀጠለው ያለ ስኬታማ ዘመቻ አውጆ አያውቅም። እርግጥ ነው በእስካሁኑ ዘመቻዎች በርካታ ያገዛዙን ኃይል ማካተሙን እና መማረኩ ቢታወቅም በጦር መሳሪያ መልኮ የተንበሻበሸባቸው ብዙ አውደ ውጊያዎችን ማካሄዱ ባይረሰም በዚህ ልክ ግን አገዛዙን እርቃኑን ማሳየትና መጉዳት የቻለበት ዘመቻ አልነበረም። በአራቱም ቀጠናዎች አፋብን ከ200 በላይ በሆኑ ግንባሮች ባወጀው ዘመቻ በቀጥታ መጉዳት የቻለው በመሐመድ ተሰማ ወይም በሹማ አብደታ የሚመራውን ሰራዊት ሳይሆን በአብይ የሚመራውን ስርዓት ነው። ያችን የምርጫ ቀን በስኬት ለማጠናቀቅ አብዛኛው እዙን አማራ ክልል የደፋውና በርካታ የጸጥታ ስራዎችን ሲሰራ የከረመው አገዛዝ የዘረጋውን ሁሉ በመበጣጠስና እስከ ዞን ከተሞች ድረስ በመድረስ የአፋብንን መፈርጠምና የአገዛዙ መዳቀም ማሳየት ችሏል። አፋብን በጋራ ከተንቀሳቀሰ የሚያቆመው ኃይል አለመኖሩን ማሳየት ችሏል። ከዚህ ባለፈ ግን የአማራ ህዝብ ይህን አገዛዝ ምን ያህል እንደተቀየመው እንደጠላውና እንደናቀው ማሳየት ችሏል። አፋብን የተሽከርካሪ እንቅስቃሴ ገደብ ሲጥል ተሽከርካሪውን ብቻ ሳይሆን ራሱንም አቅፎ የተቀመጠው ህዝብ አገዛዙ ለምርጫ ሲጠራው አልሰማሁም በማለት ድምፁን ነፍቋል። አንተም ሆንክ ያደራጃቸው ፓርቲዎች ተመሳሳይ ስለሆናችሁ የምመርጥ የለም በማለት ብልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ እንዳለው ታላቁ አርቲስት ታላቁ ህዝብም ከድግስ አልታደምም በማለት እንቢተኝነቱን ገልጿል። በትልልቅ የዞን ከተሞች የተካሄዱ የጥቂቶችን የምርጫ ተሳትፎና የአገዛዙን የፎቶ ፖለቲካ ማስቆም ባይፈልግም እንደ ትግራይ ሁሉ በክልሉ ቅንጣት ታክል ፋይዳ የሌለው ምርጫ እንዳይካሄድ ማድረግ ችሏል። ያውም ትግራይ የአብይን ዕቃ ልጨዋትም ያለችው ልክ እንደርሷ ሁሉ አገዛዙን በሚጠየፉ ልጆቿ እየተመራች ሲሆን አማራው ግን ወግድልኝ ያለው ብአዴን በተባለ የባሪያ ነጋዴ ተሸክሞ ነው። ብአዴን የተባለ የባሪያ ነጋዴ ተሸክሞ ነው። ለሱ የሚታገሉ እውነተኛ ልጆቹ ስልጣን ባልያዙበት ሁኔታ ነው። በተረፈ ራስ አርበኛ ዘመነ ካሴ ከሁለት ቀን በፊት የሰጠው መግለጫ ተራ መግለጫ ሳይሆን ብዙ ነገር የሚያሳይ ፍኖተ ካርታ ነው።
የመጪውን ጊዜ ምስሎች፣ የአፋብንን ዝግጅቶች፣ የቀጠናውን ስትራቴጂካዊ ጉዳዮች የያዘ ነው። መጪው ክረምት ለአገዛዙ ከባድ ደመና እና አፈና፣ ለመከረኛው ሀገርና ህዝብ ብራ ይዞ የሚመጣ መሆኑን ያመላከተ ነው በማለት የዛሬ ዝግጅቴን እቋጫለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠላት ሚዲያን ሰብስክራይብ በማድረግ አበረታቱ ብለን የዛሬ ዝግጅቴንም እቋጫለሁ። ክበሩልኝ።